ተሸላሚው እናቱን በቃ የስኬቴ አጋር ዋና እናቴ ናት ብለው እናቱ ይዞ መጥቷል። ከቅዱስነታቸው በረከት እየተቀበሉ ነው። ዛሬ ዓለሙ ጨልሞበታል። በእውነቱ ያው መንገዱ ቢብለጨለጭም ጸጋከ እናንተም ደግሞ የዛሬው ተመራቂዎች ይኸው ዛሬ ተራችሁ ደርሶ ለዚሁ በቅታችኋል። እንግዲህ መማር ለማስተማር ነው። እንደው ባይሰራበትም ዶክተር ከተባለ ድንግጥ ይላል። በጣም ደስ ብሎኛል በአባቴ ምረቃቱ እና እኔ እኮ በአባቴ በጣም ነው የምኮራበት። እሱ ትምህርት የሚፈልግ ሁልጊዜ ለትምህርት ብሎ የሚያጠናው ከእሱ አጠገብ ነው የሚያጠናው። እኔ ከአባቴ ጎን አለበለዚያማ ብሉይ ሐዲስ ድጓ ቢሸከም ማንተ ጉዳይ ይጥፏል። ያስተማሩኝም እዚህ የሚያበቁኝም እሳቸው ናቸው። ሌሎችንም ትምህርቶች እንድማር መስመር ዘርግተው እያስተማሩኝ የሚመክሩኝ፣ በአገልግሎት ሁሉ የሚረዱኝ እኔን ብቻ አይደለም ለቤተሰብ፣ ለዘመድ፣ ለወገን ከሊቅ እስከ ደቂቅ የሚያግዙ ብዙ ልጆች አሏቸው የሚያስተምሯቸው። ከነኛ ውስጥ አንዱ እኔ ነኝ። እንግዳ ሆኖ ቁሟል። ተቀባዩ ኢትዮጵያ እያለ ነበር። እንዴት እንግዳ ሆነ? የኢትዮጵያ ሰላም በገዛ ሀገሩ። የዋንጫው ባለቤት መምህር ስብሐት ይባላሉ። እንደው ለነገም ጵጵስና አምራችሁ የሚያምራችሁ ዶክተር ካልሆናችሁ ሲኖዶሱ እንጃ አይመስለኝም። እንደዚህ በቤተ ክርስቲያን ላይ በዶግማ ላይ እንደ ቤተ ክርስቲያን አስተምሮ ላይ የሚነሱ አንዳንድ ጥያቄዎች አሉ። እነዚያ ጥያቄዎች ሲነሱ ዝም ብለን ወደ ነፈሰበት ብዙ ጊዜ የመሄድ አቅጣጫ በትውልዱ ላይ ስለማይ በ2018 በጣም በከፍተኛ ውጤት ስብሐት ገበየሁ አዛገ የዋንጫ ተሸላሚ ይሆናል። ከሁሉም የድህረ ምረቃ ትምህርት ቤት እጅግ በከፍተኛ ማዕረግ 4 ነጥብ በማምጣት ከ11 ትምህርታቸው 8ቱን 9 ኤ+ በማምጣት ትምህርታዊ ጥናታቸውን ደግሞ ኤክሰለንት ወይም በጣም ጥሩ በማምጣት 4 ነጥብ እጅግ በከፍተኛ ማዕረግ የዋንጫ ተሸላሚ ናቸው። የቀን ተሸላሚያችን አጠቃላይ ከቅድመ ምረቃ ትምህርት ቤት እጅግ በከፍተኛ ማዕረግ ማለትም ከቀን ከማታው ከዊኬንድ ከኤክስቴንሽን ፕሮግራም በአጠቃላይ ከፍተኛ ብልጫ በማምጣት ዳዊት ብርሃኑ ከበደ የዋንጫ ተሸላሚ የቀን ተማሪያችን 3.97 በማምጣት አንደኛ ቬሪ ግሬት ዲስቲንክሽን እጅግ በከፍተኛ ማዕረግ የዋንጫ ተሸላሚያችን ከቀን ተማሪዎች። ዳዊት ብርሃኑ ከበደ 3.97 በማምጣት እጩ ምሩቁ ተሸላሚው እናቱን በቃ የስኬቴ አጋር ዋና እናቴ ናት ብለው እናቱ ይዞ መጥቷል። ከቅዱስነታቸው በረከት እየተቀበሉ ነው። ዋንጫውንም ለእናቱ ሰጥቷል። ዛሬ ሰኔ 27 2018 ዓመተ ምህረት በአንጋፋው የቤተ ክርስቲያኒቱ ዩኒቨርሲቲ ሆሊ ትሪኒቲ ቴዎሎጂካል ዩኒቨርሲቲ ከኮሌጅ ወደ ዩኒቨርሲቲ ያደገው እኛ ኮሌጅ እያለ ነበር እስከ ማስተርስ የተማርነው። እነዚህ አባቶቻችን ደግሞ ዩኒቨርሲቲ ሆነው ዛሬ ተመርቀዋል። እንኳን ደስ ያላችሁ። እዚህ ጋር የምታዩቸው ብርቅዬ የዛሬዎቹ በጣም የተለዩ ኮከቦች ናቸው። ከሰሜን አሜሪካ ለ5 ዓመት ትምህርታቸውን የተከታተሉት መላከ ገነት መምህር በለጠ ይረፉ በአዲስ አበባ ኪዳነ ምሕረት በፋኖኤል ቤተክርስቲያናትን እየመሰረቱ በጣም በርካታ ቤተክርስቲያናትን ማለት ነው። ከ20 ዓመት በኋላ በቴዎሎጂው በዚህ በቅድስት ሥላሴ ዩኒቨርሲቲ ተገናኝተናል። እንኳን ደስ ያለዎት። እንኳን አብሮ ደስ አለን። እኔ በጣም ነው ደስ ያለኝ። በጣም ሁለት ደስታ ነው ማግኘቴና በትምህርት ላይ ደግሞ ስንት ዓመት ነው የተማሩት መምህር?
5 ዓመታት ያህል ነው የተማርኩት። የተማሩበት በዚህ ዩኒቨርሲቲው የምን የትምህርት ክፍል ነው? ምን ዲፓርትመንት ነው? እንዴት አገኙት? እኔ የተማርኩት የፓስተራል ቲዮሎጂ ዲፓርትመንት ነው። እግዚአብሔር ይመስገን ብዙ እውቀት አግኝቼበታለሁ። አለማወቅን እንዲያውቅ ጭራሽ በተማርን መጠን ያልተማርነው ይበዛና የተማርነው ያንስና ራሳችን እንድናይ ያደርጋል እና በጣም ብዙ ትምህርት አግኝቼበታለሁ። ብዙ አባቶችን ምሁራንን አይቼበታለሁ። እግዚአብሔር ይመስገን ጥሩ ነው። በፊት እንዲህ ዛሬ መዝሙር ሳይበዛ ካሴት ያን ጊዜ የነ ኪነ ጥበብ የነ መርጌታ ፀሐይ በምንሰማበት የእርሶም አንዱ ነበረ። እንደው እስኪ ከዛች ትንሽ አንድ ድምጽውን እስኪ አሰሙ። ያኔ በልጅነታችን ስንሰማት የነበረችው። እሺ እንግዲህ አሁን በርግጥ ስለ መዝሙር እናንተ ባላችሁበት አይገባም ነበር። ቀደም ሲል ከነበሩት ያንን አንዱ ከመዝሙሮቼ ሲብጸጋ ከነበረ ወልደ ዋህድ የቤተክርስቲያኒቱ ዜማ የሰዓታቱ ዜማ የቅዱስ ጊዮርጊስ ድርሰት አንዱ እሱ ነው። እሺ ጸጋከ ወልድ ዋህድ መዓልተ ወሌሊተ ንፌኖ አኮቴተ ለዘበእንተ ፍቅረ ሰብ በአውደ ጲላጦስ ዘሞተ። በጣም ይሄ ድሮ እንግዲህ መላከ ገነት ለማስታወስ ነው። አሁን በሰሜን አሜሪካ 20 ዓመታትን ቆይተዋል። በምን ላይ ነው አሁን ያሉት? በተለያዩ የቤተክርስቲያኒቱ የአገልግሎት ድርሻ። አሁን ያለሁት በሰሜን አሜሪካ በሴንት ሉዊስ ደብረ ናዝሬት ቅድስት ማርያምና ቅዱስ ገብርኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአስተዳዳሪነት ያው ለ20 ዓመታት እዛ ከገባሁ ጀምሮ በአንድ ቦታ ነው የኖርኩት። ጥሩ ህዝብ አለኝ፣ መልካም ህዝብ አለኝ፣ ጥሩ አገልጋዮች፣ ካህናት፣ ዲያቆናት አሉኝ። እግዚአብሔር ይመስገን። በተጨማሪ በኦሃዮና አካባቢው ሀገረ ስብከት በዋና ስራ አስኪያጅነት አገለግላለሁ። በዚያም እንዲሁ በርካታ አብያተ ክርስቲያናት አሉ። ብዙ ሊቃውንት የሚገኙበት ሀገረ ስብከት ነው። እየተዘዋወርንም እናገለግላለን። እግዚአብሔር ይመስገን። እስከዛሬ ድረስ የሱ ቸርነት፣ የሱ ጥበቃ፣ የኪዳነ ምሕረት ምልጃ አልተለየኝም እና ቤተሰቦችም በእውነቱ ቅድም እንዳልኩት ውድ ባለቤቴ ወይዘሮ አብነትን ያው እናንተም ታውቋታላችሁ። ዛሬ ተመርቄላታለሁ። የሷም ትብብር የሷም ድጋፍ አለበት፣ የሷም ቅንነት፣ የልጆቿ የሆነ ወንጌል በትምህርቴ በጣም የሚያግዙኝ ናቸው። እነ ዲያቆን ኖላዊ፣ ትልልቆቹም ኖላዊ፣ እነ ዲያቆን ተዋህዶ በለጠ፣ ወንጌል በለጠ፣ እውነት ነው ወንጌል በለጠ፣ ኖላዊ በለጠ፣ ትልቁ ደግሞ ዲያቆን ተዋህዶ በለጠ ዛሬ ልጅ አባት ነው፣ ባለትዳር ነው። መልካም ሚስት አለችው፣ መክሊት ትባላለች። ሜላት ደግሞ የራሴ ልጅ እሷም እንዲሁ ስታግዘኝ ነበር። በተጨማሪ እንዲያው በዚሁ መጥቀስ ካስፈልገ የሺ ፍስሐ በጣም በትምህርት የተባበሩ እንግሊዘኛውን ከኔ በላይ ስለሚያውቁት ያግዙኝ የነበሩ ማለት ነው። ወንጌልዬ በጣም አመሰግናለሁ። እነ በኩረ ፍስሐ፣ ቀሲስ ኃይለ ኢየሱስ አስናቀ፣ ዶክተር እነ ዶክተር ቤዛ፣ እነ ዶክተር ጌታሁን በትምህርቴ ይህን 5 ዓመት በጣም ስላገዙኝ ነው ለመመረቅ የበቃሁትና ቋንቋዬ ነሽ ሊቀ መዘምራን ዲያቆን ልዑል ሰገድ አንተንም ደግሞ እዚህ ላይ አግኝቼ እንዲያውም አንተ ጠያቂን የተጠያቂ ሆኜ ስላገኘው ከረጅም ዓመታት በኋላም በጣም ነው ደስ ያለኝ። ዝማሬህን ወደዋለሁ። ልብ ያረሰርሳል፣ ሐዘን ያስረሳል። ዝማሬዎች በጣም በእውነቱ የሚመስጡ ናቸው። ያቆይልኝ እና እነዚህ ልጆችን እንግዲህ እናንተም አመስግኑልኝ። ኖላዊ በለጠ እባላለሁ። I'm really proud of my dad.
because he's been trying like every day. He's been learning and learning and learning, and like somehow he makes time for me in Wingate, and like yeah, he's like very smart. Like he's a very great dad, and he's like wow. Good. Wingate. በተቻለ መጠን በአማርኛ ነው የምሞክረው ግን በጣም ደስ ብሎኛል በአባቴ ምረቃቱ እና እኔ እኮ በአባቴ በጣም ነው የምኮራበት። እሱ ትምህርት የሚፈልግ ሁልጊዜ ለትምህርት ብሎ የሚያጠናው ከሱ አጠገብ ነው የሚያጠናው እኔ ከአባቴ ጎን እና በጣም ነው የምኮራበት። በጣም ነው ደስ ያለኝ። በጣም በረታ። ከዚህ በኋላ እኔም ታስበረተኛለህ ከዚህ በኋላ። በጣም አመሰግናለሁ። ኖሪልኝ ተባረክ። ከልጆቻቸው ጋር ስላየኋቸው እኔ ራሱ በጣም ደስተኛ ነኝ። አባቴ ናቸው። እዚህ እያሉ ከዚህም ሆነው እዛም እያሉ በተለይ በህመሜ ወቅት ከሚጸልዩልኝ በጣም ከተጉልኝ በጸሎት በልባቸው ካሉ አባቶች የመጀመሪያው ናቸው። ያንቺ አባት ደስ ብሎኛል። እንዲያው ትንሽ የምጨምረው ዛሬ ደስታችንን እጥፍ ድርብ ያደረገው ነገር ቢኖር ይኸው ከኔ ምርቃት ጋራ እግዚአብሔር ፈቅዶ የታላቅ ወንድሜ ልጅ ነው ዲያቆን ደምረው። አባቱ ወንድሜ ከአንድ ዓመት በፊት ከዚህ ዓለም በሞት ተለይቷል። የምወደው ወንድሜ ነበር። የእሱ ልጅ እሱ አያውቅም ዛሬ እኔ እንደምመጣ እዚህ እንደምመረቅ፣ ግን እየተጻጻፍን እንዴት ነህ በርታ እያልኩ ነበረና ዛሬ እዚህ ነው የተገናኘ ነው። በጣም እግዚአብሔር ይመስገን። ዲያቆን ደምረውም ለዚህ በቅቷልና እንኳን ደስ አለህ ማለት እመኛለሁ። ዲያቆን ደምረው እንኳን ደስ ያለህ። አሜን። እንኳን አብሮ ደስ አለ። ሳታስበው ከአጎት ጋር ተደመርክ። በጣም አላሰብኩትም ነበርና ያው እንግዲህ እዛ እንዳሉ ነበረ ቤተሰብም ሌላም ሁሉም ሰው የሚያውቀው እግዚአብሔር በሚያውቀው እንድትገኝ እያሉ ማስጠንቀቂያ ይሰጡኛል ማለት ነው። እንዳትቀር ማራገሩ ያውቁ ነበር። ያው እሳቸውማ ያውቃሉ እንደ በደንብ ያውቃሉና ያስተማሩኝም እዚህም ያበቁኝም እሳቸው ናቸው። ሌሎችንም ትምህርቶች እንድማር መስመር ዘርግተው እያስተማሩኝ የሚመክሩኝ በአገልግሎት ሁሉ የሚረዱኝ እኔን ብቻ አይደለም ለቤተሰብ ለዘመር ለወገን ከሊቅ እስከ ደቂቅ የሚያግዙ ብዙ ልጆች አሏቸው የሚያስተምሯቸው። ከነኛ ውስጥ አንዱ እኔ ነኝ። በጣም እጅግ አድርገን የምንወዳቸው የምናፍቃቸው ስማቸው ሁሉ የሚያጠግበን አባታችን ናቸው። በእውነት ደስ ብሎኛል። አባቴን እዚህ ድንገት ሳያቸው ነው ድንግጥም ብያለሁ። በቤተሰብ ተከበው ሳይ ደንግጬም ነበረ። እግዚአብሔር ይመስገን እንኳን ደህና መጡልንና አሜን ናገራት ባክልን ከደብሩ ካሉ የመጡ እናት ናቸው። ስማቸው ይነግሩናል። ጽርሃ ድንግል በክርስትና ስሜ ትዋ ባላለሁ ደግሞ በስሜ በዓለማዊ ስሜ እና እኔ አንድ ነገር ቅድም የረሳኋት ነገር ስላለች መጀመሪያ አሜሪካ ሲመጡ ብዙ አባቶች ይቅርታ ይሄንን ስናገር መመናን የበዛበት የት ነው እንደዚህ ነው ብዙ ነገር አለ። እሳቸው ግን ምንም አልነበረንም፣ ጥቂት ሰዎች ነን። የሚከፈላቸው ራሱ በጣም የሚገርም ነገር ነው። ግን ማርያም አልነበረንም፣ ቄስ ነበሩ ትተውን ስለሄዱ ብቻችን ነበርንና ቄስ መጡ ተብሎ ሰው ጋብዟቸው ነው የመጡት ወደኛ እንጂ ብሎ አሁን ተሰበሰብንና ቄስ አገኘን ብለን ደስ ብሎን፣ ምክንያቱም ፋሲካም ደርሶ ነበረ እንዴት አድርገን የምናሳልፈው ብሎ ስንጨነቅ መጡ። በኋላ እኔ አሉ አሁን ነው እንግዳ ነኝ፣ ብዙ ሰው ጓደኞቼ በያሉበት አሉ፣ እዚህ ሆነ እዚህ ይሻልሃል እያሉኝ ነው። እኔ ግን እስቲ ማርያምን በሳምሶናይት ይዛችሁ እየተንከራተታችሁ እኔ ማርያምን ረግጬ አልሄድም፣ በባዶም ቢሆን እንኳን እና ለሚበቃ ለእኔ ካረጋችሁ ግን በቂ ነው ብሎ ሌሎች ግን ሰዎቻችሁ ቶሎ ይመጡልሃል፣ እዚህ ደብር ብዙ መምን አለ፣ ብዙ ትከፈላል ምናምን ሲሉ ያንን ሁሉ ትተው እኛ ምንም ለማንሰጣቸው የማርያምን ትቼ አልሄድም ብለው እኛ ጋር መጥተው በምንም ብቻቸው ሆነው ነው የቅዱስ ግን ዲያቆንም ይሆናሉ ቄስም ይሆናሉ ብቻቸው። በኋላ ግን እግዚአብሔር ይመስገን አሁን እንደሱ በሳቸው ፍላጎትና በሳቸው ቅንነት አራቱ ሆነውልናል። ሰውን ማስጠጋት በጣም ይወዳሉ። እኔ እንዲያውም ባንድ እርሶ ዲፕሎማት ነው መሆን የነበረበት አገር ለአገር ለማስማማት ቄስ ተሳስተዋል ቄስ የሆኑት ብያቸው ነበር። እና በዛ ክፉ ጊዜ አሜሪካ እንደሰማችሁት 2-3 ቦታ በየቤተክርስቲያን ሲበተን እሳቸው ግን እኛን ለሁላችን በቃ በየአቅጣጫው አይዟችሁ ቀን ያልፋል ችግር የለም
አንድ ቀን በቃ እግዚአብሔር ይሰማናል እያሉ በእውነት ነው የምላችሁ። በየጠይቁ በየስቴቱ ሲበተን እኛ ብቻ እስካሁን ጸንተን የኖርን እኛ ነን። ለሁሉም ትንሽ አይሉ ትልቅ አይሉ ጥቅመኛ አይደሉ እንደው ስንኮስትለረ በፍጹም እና እኔ መቼ በጣም ስለምወዳቸውም ስለማከብራቸውም አባቴም ስለሆነ ንስሐ አባቴም ናቸው። በእድሜ እኔም ብበልጣቸውም እኔ በጣም በእውነት በጣም ነው የማከብራቸው፣ በጣም ነው የምወዳቸው። በእውነት ዛሬ በዚህ እንግዲህ በ2018 የ2018 የአንጋፋው ዩኒቨርሲቲያችን የቅድስት ሥላሴ ዩኒቨርሲቲ ምሩቃን እጃችንን በአፋችን ካስጫኑን ተመራቂዎች መካከል የዋንጫው ባለቤት መምህር ስብሐት ይባላሉ። ሰው ስሜቱ ጥሩ ሲሆን ነው መናገር እና እንጃ ቅድም ደህና አሁን ሙቀቱ ለአቡነ ፊልጶስም በማጠን እንደው እሳቸውም ዝም ብለው አጋፈጡኝ። ምንም ማድረግ አልችልም። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ ቤተ ክርስቲያን በእውነት እድለኛ ናት። ትናንት በነበሩት አባቶች ልጆቿ ተተክተውላት አባቶቹ የሰሩትን ስራ እንዲቀጥል ያው ቅድም በጸሎተ ወንጌሉ ዲያቆኑ መዝሙረ ዳዊቱን እየንታ በውቂ ተወልዱ ለኪ ደቂቅ ብሎ ያው ሁል ጊዜ ነው የምንዘምረው። ያው እንዲሁ ዩኒቨርሲቲው መንፈሳዊ ልጆችን በአባቶች እግር በተካ መንፈሳዊ ልደት ነው። ይሄ እንግዲህ በአባቶች እግር መተካት ያው ታውቁታላችሁ። ልጅ በአባቱ እግር ሲተካ ጠቅላላ የአባቱን ኃላፊነት የአባቱን ቀንበር ተሸካሚ እሱ ነው። አባወራ ሆኖ ለቤተሰቡ የአካባቢውን ችግር ሽማግሌ ሆኖ የሚፈታ የአባቱን ታሪክ የሚያስቀጥል ነው እና በተለይ በአሁኑ ጊዜ እንደው ይሄ ያስፈልጋል። በአባት እግር መተካት በጣም ወሳኝ ነው። ዛሬ የሚተካ ነው በእውነቱ። ያው እንደዚሁ እናስመርቃለን እንመረቃለን እንጂ በድርጊት በአባቱ እግር የተተካ ትውልድ የተገኘ አይመስለንም። ምክንያቱም አባቶቻችን ያው እንደምታውቁት ቤተ ክርስቲያኗን፣ ሀገራቸውን፣ ሕዝባቸውን በውጭም በውስጥም ችግር ቢፈጠር ያው መስዋዕቱ ነው እዚህ አደርሰዋታል ቤተ ክርስቲያናችንን፣ ሀገራችንን። እንግዲህ ይሄ ሲባል በእውነት አምላካችን መድኃኒታችን ኢየሱስ ክርስቶስም ሐዋርያትን ስደቱን፣ መከራውን፣ መኖሩን፣ ሽሙጡን ከተናገረ በኋላ ደስ ይበላችሁ ተፈስሑ ወተሐሰዩ እስመ ብዙኅ እሴትክሙ በሰማያት፣ ዋጋችሁ በሰማይ ብዙ ነው እና ካለ በኋላ እስመ ከመዝ ሰደድጎሙ ለነቢያት ለእምቅድሜክሙ፣ ከእናንተ በፊት የነበሩትን ነቢያትን እንደዚህ ያሳደዋቸዋል፣ መከራ እንዲቀበሉ አድርገዋቸዋል ብሎ ያው ሽግግሩን የቤተ ክርስቲያኒቱን የመከራውን የአገልግሎቱን ሽግግር እሱ እያለ
ያው እሱ ቀንበሩን ሁሉ ተሸክሞ ኋላ ከሱ ቀጥሎ እነሱ ደግሞ ያው በዚህ መንገድ እንዲሰለፉ ልክ እንደ ነቢየ እግዚአብሔር እንደ ዳዊት ተተኪነታቸውን ከነማን ቀጥሎ እነሱ መሆናቸውን ነግሯቸው ያው ከዚያ በኋላ ምን እንደሚሆኑ በዚህ በጨለማው ዓለም ባልጫው ዓለም ለጨለማው ዓለም ብርሃን ላልጫው ደግሞ ጨው እንዲሆኑ በተራራ ላይ የተቆረቆረች ከተማ በተራራ ላይ የተመሰረተች መንደር በዚያ መሰወር አይቻልም እያለ ግልጽ አድርጎ ተናግሯል። እናንተ የዓለም ብርሃን ናችሁ ነው። የዓለም ዛሬ ዓለሙ ጨልሞበታል። በእውነቱ ያው መንገዱ ቢብለጨለጭም በሰው ሕይወት ውስጥ ድቅድቅ ጨለማ ነው ያለው በእውነቱ እና ለዚህ ለጨለመበት ዓለም ብርሃን እንድትሆኑ ነው። እንግዲህ ብርሃንነቱ መከራውን በመቀበል ነው። ቀንበሩን በመሸከም ንስኡ አርዑትየ ነው። ቀንበሬን ተሸከሙ ነው። በጠበበው መንገድ ሂዱ። ሁሉም በሰፊው መንገድ ነው እየሄደ ያለው። በዚህ ጊዜ ቤተ ክርስቲያናችን በጠባብ መንገድ የሚሄድ ቆራጥ በአባቶቹ የተተካ ትውልድ ያስፈልጋል። ጠባቡ መንገድ ያው እንደምታውቁት እንደው ጥንካሬ ይጠይቃል። ባውን ተጸባብ አንቀጽ ጥቀ ጸባብ አንቀጽ ወጽድቅ ፍኖት በጠበበው መንገድ ሂዱ። ኦሪትም ነቢያትም ይህንን ነው። ለእናንተ ሊደረግላችሁ የምትወዱትን ለሌሎች አድርጉ። ሎዘ ተፈቅዱ ይግበሩ ለክሙ ግበሩ ሎሙ። ዛሬ አሁን የተቸገርነው ይሄ ነው። በእኛ ሊያደርጉብን የማንወደውን በሌሎች እየተደረገ ተባባሪ ይሆን በእውነት በጣም ችግር ላይ ነን ዛሬ ያለ ነው። ለኛ የሚደረገውን አለ ሌላ አላለም። በእውነት ለሰው ልጅ የዘርም ቋንቋም አይጠይቅም። ለሰው የሚደረገውን ሁሉ አዎ እንድናደርግ ነው። እንግዲህ ይህን ሁሉ ውጣ ውረድ እሺም መምህራን ወልደዋችኋል። በእውነት ዛሬ ደስታው የመምህራን ነው። አዎ የተዘራው ዘር በቅሎ ከወፍ አመልጦ ከፀሐዩ አመልጦ ከሾሁ አመልጦ ዛሬ በደረጃ በእውነት በትልቅ ውጤት ባለ 100 ባለ 60 ባለ 30 ስትሆኑ እንግዲህ የመሬቱ ጠባይ ያው እንደምታውቁት ነው። ዘሩ አንድ ነበረ፣ ግን እንደው ሰነፍ ባይባልም ብዙ ትጋት የጎደለው ወደ 60 ወርዷል። ከዚያም ደግሞ ባለ 30ው ለማለፊያ ነው እንጂ መቼም ውጤት አይባልም። ደረጃው ይሄ ነው። ግን በጣም የሚገርመው የመሬቱ ጠባይ ነው። መምህራኑ አንድ፣ ዘሩ አንድ። ምንድን ነው ሲባል እንግዲህ ራስን ማየት ነው። በእውነቱ የተሰጠው ትምህርት አንድ ከሆነ መምህራኑ ያው ከሆኑ የመጨረሻው መሬት ምን አይነት ቢሆን ነው? በእውነቱ ይሄ ነው እንግዲህ በአባቶች እግር ተተካ የሚባለው ይሄ ነው በእውነቱ። አዎ ወዘወርቀ ውስተ ምድር ሰናይ፣ አዎ በመልካም መሬት የወደቀ ዛሬ ዘሩ ሁሉ
በመልካም መሬት ወርቁ በጣም እኮ ነው ያስቸግር። ሁሉ በዩኒቨርሲቲ ያው ምሩቅ ነው፣ ዶክተር ነው፣ ፕሮፌሰር ነው። ግን ወደ ኑሯችን ወደ ህይወታችን ሲከር ደግሞ ትናንት የነበሩ አባቶቻችንና የዛሬው ዕውቀት የዛሬው እንደው ድርጊት ሲታይ ቅድም ባለቅኔው በእውነት ሰላሙ እንግዳ ሆኖ ቁሟል ተቀበሉት ይል ነበር። እንዴት ያልጥሩ ቅኔ ነበር በእውነት። እንግዳ ሆኖ ቁሟል ተቀባዩ ኢትዮጵያ እያለ ነበር። እንዴት እንግዳ ሆነ የኢትዮጵያ ሰላም በገዛ ሀገሩ? እንዴት እንግዳ ይሆናል? አዎ። እና እንግዲህ ትልቅ ኃላፊነት አለባችሁ በእውነት። የእስካሁኑ ቀላል ነው፣ በመምህራን ትከሻ ነው፣ በአስተዳደሩ በብፁዕ አባታችን በዶክተር አቡነ ፊልጶስ። ደግሞ አቡነ ፊልጶስ ይገርማሉ በእውነቱ። ብዙ መነኮሳት ልንነቃቃ ይገባል በእውነቱ። የዚህን ያህል የስራ ጫና እያለ ዛሬ ዶክተር እስከሚለው መጓዛቸው በጣም የሚገርሙ አባት ናቸው። እንኳን ደስ አለዎት አባታችን። አዎ ለቤተ ክርስቲያናችን እንደዚህ ጊዜው ሲዋጅ ነው ትውልዱም የሚከተለን። እንደው ባይሰራበትም ዶክተር ከተባለ ድንግጥ ይላል። አለበለዚያማ ብሉይ ሐዲስ ድጓ ቢሸከም ማንተ ጉዳይ ይጥፋል። ጊዜው ነዋ። የእውቀቱ ጉዳይ አይደለም እኮ ጊዜው ነው። እና ለወንድሞቻችን መነኮሳትም በእውነቱ ጊዜው ጋር መሄድ በጣም ተገቢ ነው። እንደው ለነገም ጵጵስና አምራችሁ የሚያምራችሁ ዶክተር ካልሆናችሁ ሲኖዶሱ እንጃ አይመስለኝም በእውነት። ጊዜውን ነዋ፣ ለትውልዱ ነው እኮ አገልጋይ የሚፈጠረው። አዎ። እና እንደው ስሙም አብሮ ሲሄድ ትምህርቷል ለሰሚውም በቃ ነገር ባይን ይገባል ነው። እና ስለዚህ በጣም ቤተክርስቲያናችን ደስ ብሏታል። እኔ ቅድም እንዳልኳችሁ ኔትወርኩ በጉልበት ነው እየተጋፋሁት እንጂ እንደላለው ጊዜ እንደው አየሩ ቀለል ቢልልኝ ኑሮ ሌላም ማጣፈጫ ጨምር ነበር። መምህር ስብሐት እንኳን ደስ ያሉት። እንኳን አብሮ ደስ አለን። አመሰግናለሁ። ሁሉንም የዚህ ሁሉ ሙጥጥ አድርገው ዋንጫውን ይዘውት ሲሄዱ ወደ ቤቱ ምን ተሰማዎት? እግዚአብሔር ይመስገን። ደስታ፣ ከፍተኛ የሆነ ደስታ፣ እንደ ስጋዊ እንደ መንፈሳዊ ደግሞ ከፍተኛ የሆነ የአደራ ተሸካሚነት ተሰማኝ። ስንት ነጥብ ነው ያመጡት? አጠቃላይ 4 ነጥብ። 4 ነጥብ የሚገርም ነው። በጣም የሚያስደንም ነው። መላከ ገነት ደስ አይልም? በ4 መላከ ገነትን ታውቃቸዋለህ መምህር ስብሐት? እንዲሁ በሚዲያ አልፎ አልፎ ነው እንጂ በአካል አንተዋወቅም። ስንት ዓመት ነው የፈጀበት ትምህርቱ? አሁን እኔ ትምህርት የጀመርኩት 2012 ላይ ነው። 2012 ላይ 2016 ላይ የመጀመሪያ ዲግሪ በማዕረግ ተመረኩ። በዚያው ቀጠልኩኝ። አሁን ደግሞ ማስተርስ 2018 ላይ ተመረኩ ማለት ነው። የ7 ዓመት ሲማ አንተ ልበል አንቱ? አይ አንተ ይሻላል። ስትማር እንደው ምን አይነት ስሜት ነበር ሲሰማህ የነበረው? በእንደዚህ አይነት ሲደመደም ደግሞ እውነት ለመናገር ስማር የሚሰማኝ ወደዚህ ስመጣ የሆነ ሸክም የቀለለኝ ያህል ይሰማኛል። ምክንያቱም ስራዬ በዓለማዊ ፋይናንስ ኢንዱስትሪ ውስጥ ነው የምሰራ። እዚያ የደከመውን አይምሬን ወደዚህ መንፈሳዊ ኮሌጅ መጥቼ እንዲሁ እንደው መምህራን እንኳ ሲናገሩ በውስጤ በቃ ሸክም የቀለለኝ ያክል ይሰማኛል። ምክንያቱም እንደው ተግባራዊ እንኳ በህይወት ባልኖርበት ሲያስተምሩኝ እግዚአብሔርን ቃል ሰምቶ ወደ ቤት መሄድ በራሱ ትልቅ ነገር ነውና ሸክም የቀለለኝ ያክል ይሰማኝ ነበር። ይሄ ሳሚ እያየ ነው። እሺ ይሄ ዋንጫ እንደው ዝም ብሎ ዛሬ ሲያዝ እንዲሁ ቀላል ይመስላል። አይደለም። በትምህርት በእግር ኳስ እንኳን ዋንጫ ሲያነሳ ሰው በጣም ብዙ ዋጋ
ወደዚህ ብዙ ዋጋ ከፍሎ ብዙ ሮጦ ውሃ ጠምቶት ደክሞት ነው። በዚህኛው ደግሞ ያ በአካል ነው፣ ይሄኛው ደግሞ በአይምሮ ነው እና እንደው እዚህ ደረጃ ላይ ስትደርስ መምህር ስብሐት ምን ያህል ተሳትፎ ምን ያህል ድካሙን እስኪ አስታውሰን እስኪ። ድካሙ ያው የምንኖርበት ዓለም ይታወቃል። ከዚያ ዓለም ጋር እየታገሉ ይህንን ደግሞ መንፈሳዊውን ትምህርት መማር ትንሽ እንደ ስጋ ውጣ ውረድ አለው። ቢሆንም ግን ተጎኔ የነበሩ ባለቤቴ ወይዘሮ ትዕግስት እንዲሁም እህቴ ዶክተር የኔወድ እንዲሁም እናባ አባቶቼ ሌሎችም የመንፈሳዊ እናቶቼ አባቶቼ እነሱ ግራና ቀኝ አይዞህ በማለት በእነሱ ጸሎት ለዚህ በመብቃት ችያለሁ ማለት ነው። አሁን በቤተክርስቲያናችን በሀገራችንም በቤተክርስቲያናችንም ከባባድ የምናያቸው ችግሮች አሉ። እንዲህ አይነት ደግሞ በትምህርት ላይ እንዲህ የከረሙ ወጣቶች መምህራን እንዲህ የተማሩ ሰዎች ደግሞ ለሀገርም ለቤተክርስቲያንም የሆነ ነገር ያበረክታሉ። ምንድነው እንደው ከዚህ በኋላ የሆነች ነገር ጠብታ ደፍናለሁ የሆነች ጉድለት ሞላለሁ ብለህ ያሰብከው ምንድነው? እውነት ለመናገር እሱን እንኳ እኔ ሞላለሁ ሳይሆን እግዚአብሔር ቢያግዘኝና በእግዚአብሔር መንፈስ ቅዱስ አጋዥነት እንደው መስመሩን አንዳንድ ጊዜ በተለይ በሰሞኑ እንደሰማ ነው እንደዚህ በቤተክርስቲያን ላይ በዶግማ ላይ እንደ በቤተክርስቲያን አስተምሮ ላይ የሚነሱ አንዳንድ ጥያቄዎች አሉ። እነዚያ ጥያቄዎች ሲነሱ ዝም ብለን ወደ ነፈሰበት ብዙ ጊዜ የመሄድ አቅጣጫ በትውልዱ ላይ ስለማይ እኔ ከእግዚአብሔር ፍቃድ ጋራ እንደው መጀመሪያ ወደ ጥያቄውን ከማንሳታችን ምን ከማላታችን ከመምህራን በኩል መናገር ያለብን መድረክ በምንኛው መድረክ ላይ ነው፣ ማስተማር ያለብን ለምን ለየትኛው ምዕመን ነው የሚለውን ነገር እንደው የሚያስገነዝብ ነገር አንዳንድ ነገሮችን ለመጻፍ እንደገና ደግሞ ስንማርም እኛ እንደ ተማሪነታችን ምዕመናን በምን አውድ ነው የተናገሩት፣ እኛ መምህር ያስተማሩት በምን አውድ ነው ምንድነው ስለማለት የፈለጉት የሚለውን ነገር ሳንገነዘብ ዝም ነው ወደ ሚዲያ አምጥተን እንዲህ ተባለ እኮ እየተባባል። ስሜ መምህር ላይኩን ይባላል። የዚህ 2018 ተመራቂ ነው። የዘንድሮ ዓመት ማለት ነው። በምን በነገረ መለኮት ወሎች የመጀመሪያ ዲግሪ ተመራቂ ነው። እንግዲህ የመጀመሪያ ዲግሪ 5 ዓመት ነው። እንዴት አሳለፉት? እንዴት ነበረ ትምህርት? እንዴት ነበር ውጤት? ያው ትምህርት ዝም ብሎ አልጋ ባልጋ የሆነ ነገር አይኖረውም። ብዙ ውጣ ውረድ አለው። እኔ በመንግስት ትምህርት ቤት አስተምራለሁ። ከዛ ጋር እየታገልኩኝ ነው እንግዲህ እዚህ ደረጃ ላይ ደረስኩትና በጣም ፈታኝ የሆነ ውጣ ውረድ ነበረው። ያንን ነገር ተቋቁሜ ለዛሬ በቅቻለሁ ማለት ነው። ኒቆዲሞስ ማለት ነው። ይማራል፣ ያስተምራል፣ ያስተምራል፣ ይማራል። ከመምህር ስብሐት ጋር ትተዋወቃላችሁ? አዎ እንተዋወቃለን። በቤተሰብ ደረጃ ነው ወይስ በጓደኛ ደረጃ? ያው በቤተሰብ ጓደኛ ሁለቱ። ዛሬ ምን ተሰማዎት? እንግዲህ ዋንጫውን ይዞ እዚህ ሲቆም ስንገረም ነበረ። የሚገርመው ከመጀመሪያው ጀምሮ በእርግጥ ተጠባቂ ነበረ። ያው ባክግራውንዱን በደንብ ስለማቅ ያ እንደሚሆን እየጠብቅ ነበር። ስለዚህ ለእኔ ብዙም እንትን አይደለም። ያው በደንብ ያው ስጠብቀውም ስለነበረ ማለት ነው። አሁን ይቀጥላሉ እንግዲህ በተቻለ መጠን። መምህር ስብሐትስ ቀጣይ ጉዞ ምንድን ወዴት ነው? ቀጣይ ጉዞዬ በነገራችን ላይ በቤተ ክህነቱም ተምሬያለሁ። የቅኔም ባለሙያ ነኝ እና እግዚአብሔር ቢፈቅድ ይህንኑ እቀጥላለሁ። ሁለተኛ ደግሞ መጽሐፍ ቤት ለመግባት ሀሳብ አለኝ ጊዜውና ወቅቱ እና በዚሁ አጋጣሚ እንደው ለቤተ ክርስቲያን ያላት አንድ ነገር አለና ከተፈቀደኝ አንድ መወድስ እንትን ብል ራሱ ደስ ይለኛል በጣም። የኔታ መምህር ስብሐት የኔታም ናቸው፣ የቅኔ መምህርም ናቸው። ዋንጫው ብዙ ነገር ነው የያዘው። የዓለሙንም ይዟል፣ የቤተ ክህነቱንም፣ ባጭሩ የቤተ ክህነቱንም የቤተ መንግስቱንም ይዘዋል። የኔታ በድጋሚ እንኳን ደስ አለዎት። እንኳን አብሮ ደስ አለን። አመሰግናለሁ። እንደው ደስ ካለዎት ደግሞ በእኔ በታናሽ ወንድሞት እስኪ እንደው ከቅኔው ትንሽ ቆንጠር አድርገው ያሰሙ።
እሺ ከተፈቀደልኝ እንደው አንድ እንትናለች ያስተሐዝን ህላዊሃ ለቤተ ክርስቲያን እመብዙሃን ዜማ ቅኔ ያሬድ ታሰቲ ኩለሄ እንበለ ጻማ ጽማዌ እስመ ወድቀ በላይ ለዚሃ ስጋ ዘርደውየ ወዳግምሂ ዘበላ ደቂቃ ነዋየ ጉቦ አርዌ በኃጢያ ፈውስ እጸዘውየ በኪነ ጥበቡ ለወልድ ኪነ ጥበበ ነውየ ዛነጾ በብዙ ድንቃዌ መወድስ ትቤላ ድንግል ቤተክርስቲያን ለመብርሃን ድንግል በተጋድሎ ለሆራ ፍና መንግስቱ ለወልድ ዘመንፈስ ቅዱስ አይመራ ወእግዚአብሔር እንታንከራ የአቢ መከራ ዚያየ ዛንቲ መከራ ነው የአቢ መከራ ዚያየ ዛንቲ መከራ ወሞተ ወልድኪ ሞተ እዝራ ለቤዛ ኩሉ ዓለም በቃል ኪዳኑ አይመራ ወዳግምሂ ወሞቶሙሂ ለደቂቀ በይነምንተዝ ጌንዶራ ነው ሳይፍ ብርብረት ነው ወሞቶሙሂ ለደቂቀ በይነምንተዝ ጌንዶራ ሃይማኖቶሙ ዛቀሙ ወጥምቀቶሙ ኔጌንቴራ ማለት ጉልላት የቤተ ክርስቲያን መሰረቷ ያንን ስለጠበቁ ነው ወይ ነው ወሃይ ጽኖተ ወልድኪ ናይምር እንበለ ስጋ አብ ጌራ ትበሊ ወተሰቲ ምስለ መላእክት ዘበእንዚራ ወሃይ ጽኖቶሙ አንበ እንበለ ስጋ አብ እዝራ ትበሊ ወትሰቲ ምስለ መላእክት ዘበእንዚራ ቤተ ክርስቲያን ድንግል ማርያምን ትላታለች ካንቺ መከራ ይልቅ የኔ መከራ ይበልጣል ያንቺ የልጅሽ ሞትስ ለቤዛ ኩሉ ዓለም ነው ባሱ ባወቀ የኔ የልጆቼ ሞት ግን በምን የተነሳ ነው ሃይማኖታቸውን ስለጠበቁ ነውስ ጥምቀታቸውን በቤተ ክርስቲያን ስላረጉ ነው ምንድነው የሞታቸው ምክንያት ምክንያቱም አንቺ ያለ አባት ማሳደግሽን እናቃለን እኔ የሚያሳደግኳቸው ያለ አባት ነውና ሞታቸው በምን ምክንያት ነው ማለት ነው አመሰግናለሁ በጣም ደስ ይላል እኛ ደስተኞች ነን ይሄን እንዲህ አይነት ሊቅ እንዲህ አይነት መምህር እንዲህ አይነት ቤተክርስቲያን እንዲህ ፈልፍላ አውጥታ ዛሬ ስታስመርቅ ለቤተክርስቲያንም ለሀገርም ትልቅ እድል ነው የኔታዬ ረጅም እድሜ ይስጥልን አሁንም ከፍ ባለው እንደሁ አደባባይ እናገኘዎት ይሄ ዝም ብሎ አይደለም የመጣው 4 ነጥብ የ7 ዓመት ፍሬ በ4 ነጥብ የተደመደመ ነው ከ4 ነጥብ በላይ እንግዲህ የለም ወደፊት እንግዲህ በዶክትሬቱ ደግሞ እናገኛቸዋለን አለም አመሰግናለሁ አንተንም ስላገኘሁ በጣም ደስ ብሎኛል በእውነቱ በትምህርት ቤት እያለው በተለይ በዩኒቨርሲቲ ውስጥ መዝሙርህን በትክክል ነበር የማዳምጠው የሆነ ነገር የዩኒቨርሲቲ የዓለማዊ ዩኒቨርሲቲ ውስጥ መቀሌ ዩኒቨርሲቲ የተማርኩትና እዚያ ትንሽ ምንዳቤው ብዙ ነበርና በመዝሙሮች ነበር የምንጽናናና በተለይ ወደ ማጥኛ ቦታ ነበረን ጫካና እዚያ ጫካ ውስጥ ስንሆን እንዲሁ እንቅልፍ ሲመጣ እንኳን በመዝሙሮች ነበር ራሳችን የምናጽናናው አንተም በማግኘቴ በዚህ ደስ ነኝ ከዚያ ሁሉ ነገር ደግሞ እንዲሁ ተፈውሰህ እንዲቆመህ አብረህ ከዚህ ጋር በመሆኑ እውነት ድንግል ማርያም ልጅ መድኃኔዓለም ይመስገን አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ሁላችሁንም አመሰግናለሁ ስለማምላክ ብሎ ያፈረ የለም ባንቺ ያልከበረ ሰው አይገኝም እንደ ባለ ማይረግ እኔም ሰው መባሌ አንቺን አግኝቼ ነው ድንግል መሰላሌ አንቺን አግኝቼ ነው ድንግል መሰላሌ ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ አንቺ ቀርቤያለሁ አምላኬ ቤቴ ሞልቶልኛል በበረከት
ቤቴ ሞልቶልኛል በበረከት። አሁን በምንድን ነው እያገለገሉ ያሉት? በዓለሙ በስራ ተሰማርተው ያሉት ፋይናንስ ላይ ነው። ያው በንግድ ባንክ ውስጥ ነው የምሰራው። ንግድ ባንክ። በቤተክርስቲያንስ? በቤተክርስቲያን እንዲሁ ራሴን ነው ዝም የማገለግለው። በአገልግሎት ዝም ብሎ በትሩፋት ቤተክርስቲያን በመሄድ እና እንዲሁ። አሁን ግን መደበኛ የሆነ አገልግሎት ድርሻ የለኝም በቤተክርስቲያን ውስጥ። ያም ጥሩ ነው። የበለጠ ደግሞ ቤተክርስቲያኒቷ ደግሞ ይሄንን ዋንጫ ሰጥተውታለች። ዋንጫውንም እርስዎንም ይፈልጓቸዋል። አመሰግናለሁ። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የዚህ ጉባኤ ተሳታፊዎች፣ የዩኒቨርሲቲው ማህበረሰብ፣ መምህራን፣ ተማሪዎች እንደዚሁም አስመራቂዎች እንኳን ለዚሁ ቀን አደረሳችሁ። በተለይም ተመራቂዎቹ እንኳን ለዚህ አበቃችሁ፣ እንኳን ደስ ያላችሁ። ሁሩ ወመሃሩ ኩሎ አሕዛበ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ሂዱ ሕዝቡን ሁሉ አስተምሩ፣ ምከሩ፣ አስተምሩ። ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አጥምቋቸው። ወመሃርዎሙ ይቀቡ ኩሎ ዘአዘዝኩክሙ፣ ያዘዝኳችሁን ሁሉ አስተምሯቸው፣ ምከሯቸው። ወአነ እሄሉ ምስሌክሙ ወአነ እሄሉ ምስሌክሙ ኩሎ መዋዕለ። እኔም እስከ ህልቀተ ዓለም እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። ይህ የጌታችን የኢየሱስ ክርስቶስ ትእዛዝ ነው። በማቴዎስ ምዕራፍ 28 ቁጥር 18 ላይ የተመዘገበው ነው። ስለዚህ ይህንን ትእዛዝ ቤተክርስቲያናችንም ይህንን ትእዛዝ መሰረት በማድረግ በየዓመቱ እንደ አቅሟ ተማሪዎችን እያሰለጠነች ለስብከተ ወንጌል ታሰማራለች። እናንተም ደግሞ የዛሬው ተመራቂዎች ይኸው ዛሬ ተራችሁ ደርሶ ለዚሁ በቅታችኋል። እንግዲህ መማር ለማስተማር ነው። መማር ለማስተማር ነው፣ እንዲሁ ብሎ ለመቀመጥ አይደለምና የተማራችሁትን ሌሎችን አስተምሩበት፣ ሌሎቹን አሰልጥኑበት ነው የቤተ ክርስቲያኒቱ ጥሪ እና ይህ ሕግና ትእዛዝ ምንጊዜም ቢሆን ቤተ ክርስቲያናችን እስከ ቻለች ድረስ በየዓመቱ ይህንን በዚሁ ትቀጥላለች እና ያው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ቅዱሳን ሐዋርያትን ሲያሰማራ አሰልጥኖ አስተምሮ እንዲያው እሱ ከእሱ ጋር በነበሩበት ጊዜ ከዋለበት እየዋሉ ካደረበት እያደሩ የተማሩትን ትምህርት የጌታችን የኢየሱስ ክርስቶስን ትምህርት እንዲያስተምሩ ሁሩ ወመሃሩ፣ ሂዱና አስተምሩ፣ ያስተማርኳቸውን ሁሉ ለተማሪዎቻችሁ አስተላልፉት፣ አስተምሩ ብሎ አዝዘዋቸዋል። አሁን እኛ ደግሞ በዚሁ ቤተክርስቲያናችን ይህንን መሰረት አድርጋ ነው ይህንን የምታደርገው እና መቼም ማስተማር ምዕመናንንና ምዕመናትን ራሳቸውን እንዲያውቁ ምንድናቸው፣ እንዴት ነው አፈጣጠራቸው፣ ምዕመናን ጠቅላላ
ህዝቡ ሁሉ በአስራ ሥላሴ የተፈጠረው ፍጥረቱ ሁሉ ምንድነው አፈጣጠሩ? እግዚአብሔር ሰውን ሲፈጥር ከሁሉ አብልጦ ከእንስሳት ሁሉ ለይቶ የፈጠረው ፍጥረት ነው እና ከእንስሳት ሁሉ ለይቶ የፈጠረው በምንድን ነው? ነባቢት ለባዊት ሕያዊት ነፍስ አሳድሮ ራሱን እንዲያውቅ ፈጣሪውን እንዲያውቅ አዋቂ አድርጎ ፈጥሮታል። ነባቢት ማለት የምትናገር ነባቢት፣ ለባዊት የተባለው ደግሞ አዋቂ የሆነች፣ ሕያዊት የተባለችው ደግሞ ለዘላለም የማትጠፋ ነፍስ ሕያዊት ነፍስ አሳድሮበት ነው ከሌላው ሁሉ ፍጥረት ሁሉ የበለጠ ያደረገው። ስለዚህም ይህ ሰው የተፈጠረው ምን አይነት አፈጣጠር ነው? ክብሩስ ምንድን ነው? ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ወኮነ ከመ እንስሳ ዘአልቦ ልብ ነው የሆነው። ያ እንግዲህ ፍጥረቱ ትልቅ ታላቅ ሀብተ ጸጋ ተሰጥቶታል፣ እውቀት ተሰጥቶታል። ፈጣሪውን እንዲያውቅ ራሱን እንዲያስተዳድር ምን አይነት ፍጥረት እንደሆነም እንዲያውቅ እና ይህንን እንዲያውቅ ማድረግ ነው። አሁን እንግዲህ የኛ ኃላፊነት በአምሳለ እግዚአብሔር የተፈጠረ ሰው እንደ እንስሳ መሆን የለበትም። እንደ ሰው እንደ አዋቂ መሆን አለበት። ይህንን ራሱን ካወቀ፣ ማንነቱን ካወቀ፣ አፈጣጠሩን ካወቀ፣ ክብሩንና እውቀቱን ሁሉ ካወቀ እርስ በርሱ አይባላም ነበረ ቢያውቅ ኑሮ እና እንዲያውቅ ነው ዛሬ እንግዲህ እኛ ማስተማር ያለብን። ሰብአዊ ፍጡር እንደ እንስሳ መሆን የለበትም። ክብሩንና ጸጋውን የተሰጠውን ጸጋ መጠበቅ አለበት፣ ማክበር አለበት። መሐርዎሙ ኩሎ ዘአዘዝክኩሙ ያለው ጌታችን ኢየሱስ ክርስቶስም ይህንን ነው። መሐርዎሙ ይቀው ኩሎ ዘአዘዝክኩሙ ያለው ትእዛዙም ይሄ ነው። እንግዲህ አስተማሪ ይህንን ለማሳወቅ ነው የሚሰማራውና እናንተ አሁን ትናንትና ተማሪዎች ነበራችሁ። እዚህ በየደረጃችሁ የተመረቃችሁ ዛሬ የተመረቃችሁት ሁሉ ኃላፊነቱን ተረክባችሁ ህዝቡን እንድታስተምሩ፣ እንድታሰለጥኑ፣ ራሱን እንዲያውቅ በፈጣሪው ላይ ያለው እምነት እንዲያበረታ ራሱንም አፈጣጠሩን ጸጋውን እና እውቀቱን እና በፈጣሪው እንዲያምን ክብሩን እንዲጠብቅ ያው ይህንን ማስተማር የሚገባው እና እንግዲህ እናንተ ኃላፊነት ቤተክርስቲያን ኃላፊነት የምትሰጣችሁ አደራ የምትላችሁ ህዝብንና ህዝባችንን ሁሉ ለማስተማርና ለማሰልጠን ነው እና ሁላችሁም ይህንን እንድትቀጥሉበት ይህንን ኃላፊነታችሁን እንድትወጡ እንደ እግዚአብሔር እንደፈቀደ እና ዋነ ይሄሉ ስየክሙ ኩሎ መዋዕል እስከ ህልቀተ ዓለም ያለው ይህንንም ጌታችን ኢየሱስ ክርስቶስ ከኛ ጋር አለ፣ ይረዳናል፣ ይደግፈናል ብላችሁ በእምነት ትምህርታችሁን እንድታስተምሩ ቤተክርስቲያን አደራ ትላለች። እግዚአብሔር ይግለጽላችሁ፣ እግዚአብሔር ይባርካችሁ ሁላችሁን።